ትልቁ ብልሃት ትዕግስት፣ ትልቁ ጸጋ ጤንነት፣ ትልቁ የሕይወት ቁልፍ ፍቅር፣ ትልቁ መጥፎ ባህሪ ኩራት። ወዳጄ ኩራትን ዋጥ አድርገህ ወደ ስኬት ተጓዝ። ይህ እድገት እንጂ ውድቀት አይደለም። እወዳችኋለሁ። አንዳንድ ጊዜ አርዕስት ስትሰጡ እያሰባችሁ ዝም ብላችሁ ሰው ገብቶ እንዲያይላችሁ የውሸት ርዕስ አትስጪ። ይሄ ለኔ ነው ብዬ ነው። አብርሽ ቤት የተጻፈውን ስሚልኝ ይልኝ። የኔ ወድ አብርሽና ሄርሜላ ገጠር ላይ አብረው አደሩ። አስደንጋጭ ነገር ተፈጠረ። ማሬ የኔ ነው የነሱ የትኛው ነው ቆሻሻ? ትነግሪኛለሽ ረዘም አድርጌ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት፣ እንዲሁም እንደ እህታችን ጥያቄና አስተያየት ካላችሁ እንቀበላለን። የሚጠቅመንን እንወስዳለን፣ የማይጠቅመንን እናልፋለን። እች እህቴ የሰጠሽው ሀሳብና ኮሜንትን አልነቅፍም። ቤቴ መተሽ ይህን ሀሳብ በመስጠትሽ ቴንኪዩ ሶ ማች ለማለት እወዳለሁኝ። ነገር ግን አንቺ ከሰጠሽው ሀሳብ ጋራ አንደኛ የዩቲዩብ ባህሪው ነው። ሞቱ አላልኩም፣ ተቀበሩ አላልኩም፣ ተገለበጡ አላልኩም። ያመጡትን ነገር ቀጥታ ስትሬት ነው አንቺ የጻፍኩት። እነሱ አሁን ላይ ከሚሰሩት ቆሻሻ ቪዲዮ የኔ ርዕስ ይደብራል፣ ያስጠላል። አያስጠላም? አብረን ተኛን ያሉ ቀን ምን እንደጻፍሽ ብትነግሪኝ በጣም ደስ ይለኛል። ምክንያቱም እነሱን ቤት ይሁን እኛም ቤት ይሁን ለእይታ ነው። እውነትሽን ነው፣ ምንጽፈው ለእይታ ነው። ይሄ የታወቀ ነው። ግን ለይታ ብለው እነሱ መርጠው ይጽፋሉ ወይ? አደጋ ደረሰበት፣ አደጋ ደረሰባት፣ ተደባደቡ፣ ተፈናከቱ፣ አብረው መኖር ጀመሩ፣ አብረው ለመኖር ወሰኑ፣ ዘፈነላት፣ ወደደችው፣ አፈቀራት። ከዚህም አልፎ እንደምታያቸው በቃ እየተለጣጠፉ እየመጡ ነው፣ ቪዲዮ እየሰሩ ነው። ታዲያ የኛ ርዕስ ምን ይደንቃል? ማሬ ምን ያስጨንቃል? በዚህ ልክ እንደውም እኮ እኔ ርዕስ አልሰጥም። ባይገርማችሁ እኔ እንደውም እፈራለሁ። የኔ ስጋት በቃ እፈራለሁ። ሰው ሳይሆን የምፈራው ህሊና ይጨንቀኛል እንጂ ስንት ቤት አለ እኮ ብድ የሚያደርግ ርዕስ የሚሰጥበት። ምን ሆነሽ ነው ውዴ? ተይ እንጂ ደግ ቤት ስላገኘሽ ብቻ እንደዚህ ተብሎ ኮሜንት ይጻፋል? በእውነቱ አይጻፍም። እኔ እንደው ማንም ያውቃል። እኔ እንደውም ርዕስ አልሰጥም። እንደወረደ ነው እንደውም የማመጣው። ኢቭን አይደለም ርዕስ ቪዲዮ ስሰራ ራሱ እንደወረደ ነው። የሆነ በቃ እውነት አስመስያለሁ። በመሀል እውነቱን እየነገርኳቸው ድራማ ነው እያልኩ ነው የምሰራው። ግን ከዚህ በኋላ አልልም። እንደ ቪዲዮ አንጥቼው ሄድበታለሁ። መኬድ ያለበትን ሄድበታለሁ። መመስገን ያለበትን አመሰግነዋለሁ። ምን አገባኝ እኔ። ወደዳችሁም ጠላችሁም ታዩታላችሁ። በቃ ይሄ ነው ጨዋታው። ማንም ቢሆን ርዕስ ከአንቺ አሁን ከጻፍሽልኝ ልጅ ጀምሮ እኔም ብሆን ርዕስ አይተን ነው የምንገባው። ይህ የዩቲዩብ ባህሪው ነው። አንቺ አሁን ኦዲየንስ ስለሆንሽ አልፈርድብሽም ይሄን ኮሜንት ብጽፊ ማለት ምክንያቱም አትረጅኝም። ዩቲዩበር ግን አሁን አብርሽ ይሄንን ቢያዩ የኔን ከት ብሎ ስቆ እንደውም ነገ አይዲ ያርጎት ነው የሚመጣው። የመኪና አደጋ ደረሰባቸው ብሎ ለራሳቸው ላይ የሚያሟርቱ ሰዎች እኔ ይሄን ብጽፍ ምን ይደንቃል? ደግሞ የየናቸውን አብሮ እየኖሩ ነው በሉት። ልዩነት አለው። ሴት ልጅ ሌላ ሴት በሌለበት ይሄ ሁሉ ጎረምሳ ባለበት እየሄደች አብረንተኛን እያለች ከጎኑ እየተኛ ማን ስለሆነች ለአንድ ደቂቃስ ቢሆን ሰው ባልጋ ይተኛል? እስኪ ንገረኝ። በየትኛው ምድር በየትኛው ዓለም ነው? ሲቀጥል ቪዲዮ ላይ ከታዘብሽ ማታ አብረን ስንመጣና እዚህ ስንተኛ አይተውናል አለች እኮ። ተቀደደች እኮ። እንደውም እኔ በዚህ ቪዲዮ አልሰራውም። እንደውም ማለት ነው በዚህ በተኛም ባሉበት እንደውም ብዙም እኔ አልተናገርኳቸውም። ብዙም ቪዲዮ አልሰራሁም ማለት ትችያለሽ እንጂ ስንቱ መስልሽ የሚረግጣቸው። ረገጣ ቤት አታቂማ፣ ርዕስ አጻጻፍ ቤት አታቂማ። እኔ ምስኪን አግኝታቸዋል። በቃ እኔ ልትኮረኮ ማሰባችሁ። እኔማ ድፍረት ኖረኝ እስካሁን ሰማይ ነበር የምጠቅሰው። ርዕስ እንዲህ ስንት አይነት ርዕስ አለ እኮ በየቤቱ የሚያሳብድ ማለት ነው፣ የሚያሳብድ። እንደውም እኔ እኮ ካየሁት አንጻር ምንም አይደለም። እና ማለት ሌሎችም እንደዚህ እንትን የሚላችሁ ካላችሁ ጥያቄው እንዲመለስላችሁ ስለፈለግኩኝ ነው። ከኛ ላይ ወስደው ከነሱ ላይ ወስደን ካየነው ነገር ላይ ርዕስ የምናመጣው እንዲሰራበት ነው። አንድ ሰው ቪዲዮ የሚሰራው እንዲሰራበት ስለፈለገ ነው። ስለዚህ ይሄኔ አሁን በጣም ሲምፕል ነው።
አብሮ ለመኖር ወሰኑ። በቃ ምንም እንኳን አብሮ መኖር አብሮም ተኝተው ሰርተዋል ቪዲዮ ገባሽ? የኔ ምንም አይደንቅም ለማለት ፈልጌ ነው። በዚህ ልክ እነሱ አይናውጣ ሆነው ቪዲዮ ሳይፈሩ እየሰሩ እኔ ደግሞ ካየሁት ቪዲዮ ላይ አንጥቼ አንድ ቪዲዮ ላይ ይሄ መጽሐፍ እንትን አያሰኝም ማለት በክፌት ወይ በንዴት ምናምን አይደለም እየነገርኩሽ ያለሁት ሌሎቻችሁም እንድታውቁት ስለምፈልግና ርዕስ ታምኔል ዩቲዩብ የመጀመሪያ መስፈርቱ ታምኔል ነው። እኛ ዩቲዩበሮች ስለምናውቀው ማለት ነው። ታምኔል አጻጻፍሽ ታምኔልሽ አስደንጋጭ ከሆነ አንቺም እኔም እመኝኝ እንገባለን። ይሄ ምንም የማይዋሽ ነገር ነው። የትኛውም ዩቲዩበር ውስጡና ውጩ ተገናኝቶ አያውቅም። ብዙዎቹ በቃ ታምኔሉ የሚያስደነግጥ ነው። ይሄ ደግሞ የዩቲዩብ ባህሪው ስለሆነ ማወቅ መልመድ አለባችሁ። ብላችሁ ገብታችሁ ቪዲዮን አይታችሁ ውጡ። በቃ ምሽ ታምኔል ማያሳየት ምን አሳያችሁ? ታምኔሉ ከፍትፍቱ ፊቱ የሚለውን ተረት ለመወንትን ለማለት ፈልገሽ ነው ማሪ? ለመተግበር ፈልገሽ ነው? ከፍትፍቱ ፊቱ ይላል ያገሬ ሰውና። ለማንኛውም የኔ ቆንጆ እኔ በሀሳብሽ ችግር የለም ባልስማማበትም ባልቀበለውም ሀሳብሽን ግን እንደ ሀሳብ እቀበላለሁ። ኦዲየንስ ነሽ፣ አክብረሽ ነው የጻፍሽልኝ። ቴንኪዩ። ይሄንን እንትን እላለሁኝ፣ ሪስፔክት አደርጋለሁ ስለ ጻፍሽልኝ ራሱ አንድ ቪዲዮ ስለወጣልኝ ማለት ነው። ግን ደግሞ ይሄ እንትን የሚያስነሳ አይደለም፣ የሚያስጨንቅ አይደለም። ከዚህ በላይ እነሱ እየሰሩት እያየሽ ስለሆነ ማለት ነው። ከዚህ በላይ እነሱ ዝሙትን የሚመስል እያስተማሩበት ያለ ቪዲዮ ስላለ የኔ ርዕስ ሊደንቅሽ አይገባም። የኔ ወድ እነሱ በተግባር እኔ በጽሁፍ ነው ያሳየ ነው። ስለዚህ የኔ ታምኔል በጣም ዚስ ኢዝ ሲምፕል ቀረ እንግሊዝኛ ረሳለኝ። አረ ተረጋጊ ወላሽ ተበለሽ። ለማንኛውም ውድ ቤተሰቦቼ ሁሉም ሰው ጥያቄ አንዳንድ ሰዎች አይነት ነገር ጥያቄ ስለሚኖርባቸው እንዲረዱት ብዬ ስላሰብኩኝ ይሄን ያመጣውላችሁ። ሀሳቤ ከተመቻችሁ ምንም ካልተመቻችሁ ኮሜንት ላይ የፈለጋችሁትን ነገር ጻፉ። በመጻፋችሁ ምንም አልከፋም። ደስ እያለኝ እንደውም እንዲህ ርዕስ ታመጡልኝ ደስ እያለኝ ነው የምሰራበት። ግን ዱባይ ያላችሁ ደግሞ ሽፎን፣ ሺቲ፣ ብርማጅክ፣ ዳክስ ቅባት በተለይ ዳክስ እና ብርማጅክ ቅባት መግዛት የምትፈልጉ አለ እኔ ጋር በብዛት ገብቷል። እዘዙ። ብዙዎች እያዘዙ እየወሰዱ ነው። ምክንያቱም ለፀጉር በጣም አሪፍ ነው። ሂውማን ሄር የፈረስ ጭራ ምናምን ከመቀጠል ፀጉራችሁን ተንከባከቡ ውዶች። የመዳም ቤት ሆናችሁ አሁን ይዛችሁ ተንከባከባችሁት ነው ሀገር ስገቡ የምታቆዩትና ከአሁን ጀምራችሁ እንዳይጎዳ ፀጉራችሁን ተንከባከቡ። ልበሱ፣ ብሉ፣ ጠጡ። ይሄ ነው ምክሬ። እኔ መምከር የምችለው ይሄን እህቶቼን ብቻ ነው መምከር የምችለው። እኔ ኢትዮጵያ ላለ ዩቲዩበር አትደነቂ ማሬ። እንደውም ለእነሱ ከምታሽቋልጭ ለእኔ ታሽቋልጭ ትጸድቂያለሽ። ለነፍስሽ ራሱ ያደርግልሻል። ኢትዮጵያ ያለ ማናቴ በነፃነት አየሩን እየተነፈሰ ብሩ አንድ ሁለት እያለ እየቆጠረ ነው ጀግናው ሁላ በየቤቱ ማለት ነው። እና አንቺ ደግሞ እዚህ ተሰደን ደራሳችን አይሞላልን። ስለ ሰው ስንጨነቅ እንውላለን እናድራለን። ስለዚህ ያሻሽሉት። ወዳችኋለሁ። መልካም ጊዜ። ቻው ቻው።